ሰላም ሰላም የኢትዮ ኢንጂነሪንግ ዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ኢንጂነር ፋሲል ነኝ። ዛሬ የካቲት 15 2018 ዓ.ም በቆንጆ ሁኔታ የተሰራ 130 ካሬ ላይ ያረፈ ቪላ ቤት በብሎኬትና በአዳማ ቆርቆሮ ከተሰራ ስንት ብር ሊፈጅ እንደሚችል ይዤላችሁ ቀርቤያለሁ። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። እንደዚህ አይነት ከግንባታ ጋር የተገናኙ ቪዲዮዎች ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት አሳውቁኝ። እንደዚህ አይነት ቤት ይሰራልኝ በሉ፣ ፊልተር እያደረኩኝ የምሰራላችሁ ይሆናል። እንግዲህ ከቤቱ ይዘት ስንጀምር ቤቱ በቆንጆ ሁኔታ ባሌ ሮቤ አካባቢ የተሰራ ሲሆን መሰረቱም ከፍ ያለና ስትራክቸሮቹም ቢም እና ኮለኖቹም በጥሩ ሁኔታ ተደርገው የተሰራ ቤት ነው። እንግዲህ ተመልካቾቼ በነገራችን ላይ ባሌ ሮቤ አካባቢ ትንሽ የፋብሪካ ግብአቶችም ሎካል ማቴሪያሎችም ወደድ የሚሉበት አካባቢ ስለሆነ እናንተ ደግሞ የምሰጣችሁን የማቴሪያል ዝርዝር በመያዝ አካባቢያችሁ ላይ ባለው ዋጋ እያባዛችሁ ጠቅላላ ሂሳባችሁን ማወቅ ትችላላችሁ። እንግዲህ ይህ 130 ካሬ ላይ ያረፈ ቪላ ቤት አንድ ሰፊ የሆነ ሳሎን አለው። ሳሎን ውስጥ ኦፕን ኪችን አለች፣ አነስ ያለች ኦፕን ኪችን። እንዲሁም ደግሞ 3 መኝታ ቤቶችን ያካተተ ሲሆን ዋናው ማስተር ቤድሩም ከነሻወር ሽንት ቤቱ የተሰራ ሲሆን እንዲሁም ደግሞ 2 ሌላ መኝታ ቤቶች አሉት። እንዲሁም ደግሞ አንድ ኪችን እና አንድ የጋራ ሻወር ሽንት ቤት እጅ መታጠቢያ ጋር የያዘ ቤት ነው። እንግዲህ ተመልካቾቼ ይህን ዘመናዊ ቤት ይህን ሰፋ ያለ ቤት ስንት ብር ይጨርሰዋል የሚለውን መጨረሻ ላይ አብረን እንደምራለን። አሁን ወደ ዋጋ ዝርዝሩ ገባላችኋለሁ። ቪዲዮውን እስከ መጨረሻ ይከታተሉ። እንግዲህ መጀመሪያ ላይ የምናየው ምንድነው፣ ስራውን ከመጀመራችን በፊት የቅድመ ዝግጅት ስራ ያስፈልገዋል። አንደኛ ስቶር፣ ሲሚንቶና አንዳንድ ነገሮችን የምናስቀምጥበት ስቶር ያስፈልገናል። እንዲሁም ደግሞ ሰፋ ያለ የውሃ ማጠራቀሚያዎችን ማዘጋጀት አለብን። እንዲሁም ደግሞ አካባቢው ላይ ሰው ቤት ማስቀመጥ ካልተቻለ ስቶሩን የሚጠብቅልን ዘበኛ ያስፈልገናል። ለዚህ 50 ሺህ ብር ገደማ ወጪ እናደርጋለን። ለቅድመ ዝግጅት 50 ሺህ ብር እንይዛለን ማለት ነው። ሌላው ቅየሳ ነው። ቅየሳ እንግዲህ ፕላን የተደረገውን ቤት መሬት ላይ የሚያሳርፍልን ባለሙያ ነው። ለቅየሳ 5 ሺህ ብር ገደማ እንከፍላለን። ሌላው ቁፋሮ ነው። እንግዲህ ይሄ ቀያሹ የቀየሰውን ቁፋሮ ለግንባታ እንዲመች አድርጎ የሚቆፍርልን ሰው 10 ሺህ ብር ገደማ ያስከፍለናል። ሌላው ድንጋይ ነው። ድንጋይ እንግዲህ ቤቱ መሰረቱ ከፍ ያለ ነው። ቅድም እንደነገርኳችሁ በሲኖ ሙሉ ተደርጎ የተጫነ 6 ቢያጆ ሲኖ ነው ያስፈለገው። አንዱ ሲኖ 25 ሺህ ብር ሲሆን ለድንጋይ 150 ሺህ ብር እናወጣለን። አሸዋ በ10 ጎማ በሲኖ 5 ቢያጆ ያስፈልጋል። አንዱ ሲኖ 60 ሺህ ብር ነው የተሸጠ ያለው። 5ቱ ቢያጆ 300 ሺህ ብር ለአሸዋ ያስፈልገናል። ሌላው ሲሚንቶ ነው። ሲሚንቶ አጠቃላይ 230 ኩንታል ያስፈልጋል። አንዱ ኩንታል እንግዲህ ባሌ ሮቤ አካባቢ ላይ 1700 ብር ነው የተሸጠ ያለው። ለ230 ኩንታል 391 ሺህ ብር ገደማ እናወጣለን። ሌላው ገረጋንቲ ነው። ገረጋንቲ 10 ቢያጆ ያስፈልጋል። አንዱ ቢያጆ 14 ሺህ ብር ነው። 140 ሺህ ብር ለገረጋንቲ እናወጣለን። ሌላው ጠጠር ነው። ጠጠር አንድ ቢያጆ ተኩል በሲኖ ፈጅቷል ማለት ነው። አንዱ ሲኖ 60 ሺህ ብር ነው። አንድ ተኩሉ 90 ሺህ ብር ማለት ነው። ብሎኬት 4000 ባለ 15 ብሎኬት ነው የተጠቀምነው። እንግዲህ አንዱ ብሎኬት 55 ብር ነው። ለ4000 ብሎኬት 120 ሺህ ብር እናወጣለን ማለት ነው። 220 ሺህ ብር ለ4000 ብሎኬት። ሌላው ፌሮ ነው። ፌሮ ባለ 12 72 ቤርጋ ተጠቅመናል። አንዱ ቤርጋ 1800 ብር ነው። 72ቱ ቤርጋ 129 ሺህ ብር ነው። ባለ 10 45 ቤርጋ ተጠቅመናል። አንዱ 1400 ብር ነው የሚሸጠው፣ 63 ሺህ ብር ይሆናል። ባለ 8 40 ቤርጋ ተጠቅመናል። አንዱ 900 ብር ነው፣ 36 ሺህ ብር ይሆናል ማለት ነው። ማሰሪያ ሽቦ 50 ኪሎ ገደማ ያስፈልጋል። አንዱ ኪሎ 220 ብር ነው የሚሸጠው፣ 11 ሺህ ብር ያስፈልገናል። ሌላው ፎርምወርክ ነው። ፎርምወርክ እንግዲህ ከግሬድ ቢም ጀምሮ ኮለን፣ ቢም ሁሉን ነገር ሰርቶ ለመጨረስ የ50 ሺህ ብር ፎርምወርክ ያስፈልገናል። እንዲሁም እንጨት ለእንጨት 75 ሺህ ብር እንይዛለን። ሞራሌ 15 ሺህ ብር ሞራሌ ያስፈልገናል። ሌላው ሚስማር ነው። ሚስማር 10 ኪሎ ሚስማር ያስፈልገናል። 10 ሺህ ብር ለሚስማር እንይዛለን። የውጪ በሮችና መስኮቶች በኢሚቴሽን የሚሰሩ ፍሬንች ዶር የውጪ በርና መስኮቶችን ጨምሮ 150 ሺህ ብር ያስፈልገናል። ሌላው እንግዲህ ተመልካቾቼ ቆርቆሮ ነው። ቆርቆሮውን ለማልበስ በአዳማ ቆርቆሮ ነው የሚሰራው ብያቸዋለሁ። ስሎፑም ከፍ ስለሚል ለ130 ካሬው 210 ካሬ ገደማ ቆርቆሮ ያስፈልገናል። አንዱ ካሬ 1300 ብር ነው።
210 ካሬ እንግዲህ 273 ሺህ ብር ይመጣል ማለት ነው የቆርቆሮ። ለመስታወት ስራ አጠቃላይ ውጭ ላይ ያሉ በርና መስኮቶችን መስታወት ለማድረግ 120 ሺህ ብር ገደማ ይፈጃል። እንዲሁም ደግሞ የቤት የውስጥ ታምቡራታ በር አለ። አምስት በር ያስፈልገናል። አንዱ 18 ሺህ ብር ገደማ ነው እየተሰራ ያለው። አምስቱ በር 90 ሺህ ብር ያስፈልገናል ለታምቡራታ በር ማለት ነው። በቀጣይነት የምናየው ደግሞ የሳኒታሪ ፊክስቸሮች የሳኒታሪ ስራ ነው። የቧንቧ እና የባኞ ቤት ዝርጋታ ማለት ነው። እንግዲህ እዚህ ጋር የምንጠቀመው የባኞ ቤት እቃዎች የእጅ መታጠቢያ ይኖራል፣ ኪችን ሲንክ ይኖራል፣ ሻወር ትሬይ እንግዲህ ዋናው መኝታ ቤት ውስጥ ያለው ሻወር እና ውጭ ላይ ኮመን ሻወር አለ። ሻወር ትሬይ ሁለት ያስፈልጋል። አንድ ወተር ቦይለር ባለ 80 ሊትሩ አንድ ያስፈልገናል የውሃ ማሞቂያ። እንዲሁም ደግሞ ባለመቀመጫው ሽንት ቤት ወተር ክሎዜት ለዋናው መኝታ ቤት አንድ ያስፈልጋል። እንዲሁም ደግሞ ለኮመን ሻወሩ ለኮመን ሽንት ቤት ኖርማል የሽንት ቤት መቀመጫ አንድ ያስፈልገናል። እንዲሁም ደግሞ ወተር ታንከር የውሃ ማጠራቀሚያ ሮቶ ባለ 2000 ሊትሩ ቤቱ ላይ የሚሰቀል ማለት ነው አንድ ያስፈልገናል። እንግዲህ የእነዚህን ወጪ ጠቅላላ አድርገን ስናየው አጠቃላይ ለሳኒታሪ እቃዎች 150 ሺህ ብር ገደማ ያስፈልገናል ማለት ነው። ሌላው እንግዲህ የምናየው ኤሌክትሪካል ኢንስታሌሽን ነው። ኤሌክትሪካል ኢንስታሌሽን ውስጥ የምናካትታቸው አይተሞች አንደኛ ኮንዲዩት ነው፣ ኬብል አለ፣ እንዲሁም ስዊች ሶኬት አለ፣ እንዲሁም ደግሞ ላምፕ አለ። እንግዲህ ላምፑን ደግሞ በተለያየ በምትፈልጉት ደረጃ መጠቀም ትችላላችሁ። እንግዲህ ለነዚህ የሚያስፈልገውን ወጪ ጠቅላላ አድርጌ ስነግራችሁ ለዚህ ቤት እስከ 100 ሺህ ብር ገደማ ያስፈልገናል ማለት ነው ለኤሌክትሪካል ኢንስታሌሽን። ሌላው ለገተር ቦረንዳዮ ስራ 50 ሺህ ብር ገደማ ያስፈልገናል። እንዲሁም ደግሞ ለቀለም ስራ 50 ሺህ ብር ያስፈልገናል። ለግድግዳ ቻክ 100 ሺህ ብር ያስፈልገናል። እንዲሁም ደግሞ የኮርኒስ የጂፕሰም ስራ አጠቃላይ 200 ሺህ ብር ገደማ ያስፈልገናል። እንዲሁም ደግሞ ሌላው የሴራሚክ ስራ ሲሆን ለሴራሚክ ስራ እንግዲህ ለ130 ካሬ ቤት ሙሉን ሴራሚክ እናደርጋለን ካል 120 ካሬ ገደማ ሴራሚክ ያስፈልገናል። እንግዲህ እዚህ ጋር የምንጠቀመው የሀገር ውስጥ ሴራሚክ ነው። በ2000 ብር 120 ካሬው 240 ሺህ ብር ለሴራሚክ እናወጣለን ማለት ነው። ውድና የተከበራችሁ ተመልካቾቼ እንግዲህ ጠቅላላ ምን ያህል ማቴሪያል አስፈለገው የሚለውን የማቴሪያል ዝርዝር ሂሳቡን አንድ ላይ የምንደምርበት ሰዓት ላይ ደርሰናል። ጠቅላላ ዋጋውን ከመናገሬ በፊት ግን አንድ አፍታ ቆም ብላችሁ ቻናሉን ሰብስክራይብ አድርጉ። አስተያየቶቻችሁን በኮሜንት አስቀምጡልኝ እላለሁ። እንግዲህ እስካሁን ያለውን ቶታል ማቴሪያል ኮስትስ በአጠቃላይ ስንደምረው 3 ሚሊዮን 070 ሺህ ብር ይመጣል ማለት ነው። 3 ሚሊዮን 070 ሺህ ብር። እንግዲህ አሁን ደግሞ የምንመለከተው የሌበር ኮስት የባለሙያ ሂሳብ ሲሆን ባለሙያ እንግዲህ ይህንን የሰራው አጠቃላይ ኮንትራት 600 ሺህ ብር ነው። እንግዲህ ቅድም የነገርኳችሁ ቶታል ማቴሪያል ኮስት ላይ የሌበር ኮስት ስንጨምርበት 600 ሺህ ብሩን ስንጨምርበት 3 ሚሊዮን 670 ሺህ ብር ይመጣል ማለት ነው። ጠቅላላ የማቴሪያል ኮስት እና የሌበር ኮስት 3 ሚሊዮን 670 ሺህ ብር ይመጣል። እንግዲህ እዚህ ጋር ቤት እንደታቀደለት አያልቅምና ብዙ የሚረሱ አይተሞች ስለሚኖሩ ኮንቲንጀንሲ መጠባበቂያ መያዝ ግዴታ ነው። እስከ 10% ድረስ ኮንቲንጀንሲ ይያዛል። እናንተ ሜቢ 5% ራሱ የምትይዙ ከሆነ 183 ሺህ ብር ይመጣል። እንግዲህ ብዙ የሚረሱ እቃዎች ይኖራሉ። እንዲሁም ደግሞ አንዳንድ ሂሳብ ውስጥ የማይገቡ ተጨማሪ ሂሳቦች ስለሚኖሩ ተጨማሪ ወጪዎች ስለሚኖሩ ለዛ ነው ኮንቲንጀንሲ የሚያዘው። እንግዲህ እሱን ስንደምርበት አጠቃላይ 130 ካሬ ላይ ያረፈ ዘመናዊ ቪላ ቤት ለመስራት 3 ሚሊዮን 853 ሺህ ብር ያስፈልገናል ማለት ነው። 3 ሚሊዮን 853 ሺህ ብር ያለው ሰው እንግዲህ በኮንፊደንስ ይህንን ቤት መጀመር ይችላል ማለት ነው። እንግዲህ ብዙ ቦታዎች ላይ የኮንስትራክሽን ዋጋው እዚህ ላይ ደርስ ይችላል። ሜቢ አሁን ለምሳሌ አዳማ አካባቢ፣ ሻሸመኔ አካባቢ፣ አዋሳ አካባቢ አሸዋ ድንጋይ እንደልብ ስለሆነ እዛ አካባቢ የሚቀንስበት ሁኔታ ይኖራል። አንዳንድ ደግሞ እንደዚህ ራቅ ያሉና የፋብሪካ ማቴሪያሎችም ዋጋቸው የሚጨምርበት እንዲሁም ደግሞ ሎካል ማቴሪያሎችም ዋጋቸው የሚጨምሩበት ቦታ ላይ የቤቱ ዋጋም አብሮ የሚጨምር ነው የሚሆነው። እንግዲህ እናንተም ጠቅለል አድርጌ ያወጣውላችሁን የዋጋ ዝርዝሮች የማቴሪያል ዝርዝሮቹን በመያዝ አካባቢያችሁ ባለው ዋጋ እያባዛችሁ ጠቅላላ ስንት ይፈጅብኛል የሚለውን ማወቅ ትችላላችሁ። እንግዲህ ተመልካቾቼ ወደፊት እንዲሰራላችሁ የምትፈልጉትን በኮሜንት እንደዚህ አይነት ቤት ይሰራልኝ እያላችሁ አሳውቁን። እኔም እያየሁ የምሰራላችሁ ይሆናል። እስከ መጨረሻው ስላዳመጣችሁኝ በጣም አመሰግናለሁ። መልካም ሁሉ